አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። በከሚሴ ሀገረ ስብከት ለረጅም ዓመት ሲያገለግሉ የነበሩት አባታችን ቄስ ፍሬው ሀብታሙ በዛሬው ዕለት ተገድለዋል። ማን ገደላቸው ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። የሚታወቅ ስለሆነ ከዚህ በላይ ሞት አለ እንዴ? ለኦርቶዶክስ ከዚህ በላይ ሞት አለ እንዴ? የሚጠበቀው እንዲህ መጫወቻ ነው የሰው ህይወት። እስቲ ያስቡት። ማድበስበስ ነው የተጀመረው። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት እንጣጂ ነገ ወደ ካህናቱ ይቀርባል። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። ወሎ ማለትም ከሚሴ ለረጅም ዓመታት ሲያገለግሉ የነበሩ አባታችንን ገድለዋቸዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። የከተማ መነኮሳት ወደ ገዳም ግቡልን፣ እኛ መነኮሳት አንፈልግም፣ ለቤተክርስቲያን አገልግሎት ደግሞ ቀሳውስቱና መምህራኖቻችን ማሪዋኖቻችን ይበቁናል የሚል ቻለንጅ ተጀምሮ ነበረ። እናም ይህንን አስመልክቶ አንዳንድ አባቶች ተቃውሟቸውን እያሰሙ ይገኛሉ። እነዚህንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በከሚሴ የተገደሉትን አባታችን አስቀድም። አሳዛኝ ዜና ቄስ ፍሬው ሀብታሙ ባልታወቁ ኃይሎች በጥይት ተገደሉ። በከሚሴ ሀገረ ስብከት የባቲ ጓ ጸባህ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ትናንት ሰኔ 17 2018 ዓ.ም በባቲ ከተማ በሚገኝ መኖሪያ ቤታቸው ውስጥ ባልታወቁ ኃይሎች በተከፈተባቸው የጥይት ጥቃት ህይወታቸው ያለፈ ሲሆን በባለቤታቸው ላይም የአካል ጉዳት መድረሱ ታውቋል። የአራት ልጆች አባት የሆኑትና በቅን አገልግሎታቸው እንዲሁም በልማት ተሳትፏቸው በምዕመን ዘንድ የሚወደዱት ቄስ ፍሬው ስርዓተ ቀብርም ዛሬ ሰኔ 18 2018 ዓ.ም በባቲ ጓ ጸባህ አቡነ ተክለ ሃይማኖት ቤተክርስቲያንም ተፈጽሟል። የሀገረ ስብከቱ ህዝብ ግንኙነት ክፍል ድርጊቱን በጽኑ ያወገዘ ሲሆን መንግስት ጥቃት የፈጸሙ አካላትን በአስቸኳይ ለህግ እንዲያቀርብና የባቲ ከተማ ምዕመንም ከመንግስት ጋር በመሆን ጉዳዩን በቅርበት እንዲከታተሉም ጥሪ አቅርበዋል። በከሚሴ ሀገረ ስብከት ለረጅም ዓመት ሲያገለግሉ የነበሩት አባታችን ቄስ ፍሬው ሀብታሙ በዛሬው ዕለት ተገድለዋል። ማን ገደላቸው ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። የሚታወቅ ስለሆነ የኦርቶዶክስ አባቶች በየገዳማቱ በየቤተ ክርስቲያኑ ምእመኑ የሚጨፈጨፉት እንግዲህ ማን እንደሚገድላቸው ይታወቃል። አንድ ግለሰብ በሃይማኖቱ ከተገደለ ማን እንደሚገድለው ይታወቃል። ስለዚህ እኔ ራሴን ከጠላት ለመከላከል የአባቶችን ትእዛዝ አልጠብቅም፣ መግለጫ አልጠብቅም። በዚህ ከቀጠለ ነጠላና መጽሐፍ ቅዱስ ብቻ ይዞ ወደ ቤተ ክርስቲያን መሄድ ቅንጦት ነው የሚሆነው። ሌላ ሶስተኛ ራስናችሁን የምትከላከሉበት ነገር ያስፈልገናል ማለት ነው። እኛ ኦርቶዶክሶች ቤተ ክርስቲያን በሀገራችን በነጻነት እምነታችንን ማምለክ አልቻልንም። ይሄ ደግሞ የኛ ድክመት ነው። ቤተክርስቲያናችንን፣ ሃይማኖታችንን፣ ራሳችንን ማስከበር ያልቻልነው እኛ ነን። ሾርት ሚሞሪ እንደሆን ይታወቃል፣ እንደምንረሳ ይታወቃል፣ በ24 ሰዓት እንደምንረሳ ይታወቃል። እሱ ነው ያደረጉ ያሉት። እሱን ደግሞ ያውቁታል፣ ደካማ ጎናችንን ያውቁታል። ስለዚህ ግድያው ቀጥሏንም ይቀጥላልንም። በዚህ ከቀጠልን በተለይ ምንም ነበር የሚባል ታሪክ ነው ሊኖር የሚችለው። ኦርቶዶክሱ በጣም ተኝቷል፣ በጣም ዘግይቷል። እኔ ምን እንደምላላቅም በጣም ነው የሚያመው። እንግዲህ እንደዛቱብን እንደፎከሩብን ወሎ ላይ ብለው በቃል ወሎ ላይ እናሳያችኋለን መገደል አለባቸው ብለው እንደዛቱብን ጀምረውታል። እንግዲህ ልብ ያለው ከኦርቶዶክሱ ወንድ የለ ከሆነ ወይ ንገሩና አባቶቹን የሚጠብቅ ወንድ ከሌለ ከጠላቶቹ ጋር እኩል መቆም የሚችል ወንድ ከሌለ ንገሩን። በነገራችን ላይ ከጠላትህ ጋር ፊትና ኋላ አይደለም መራመድ ያለብህ፣ ገዳይህ ጋር ፊትና ኋላ አይደለም መራመድ ያለብህ፣ እኩል ነው መራመድ ያለብህ። እኩል ካልተራመድክ ትበላለህ። እኔ አላቅም ብቻ ያማን ከኛ ሰው መጥፋቱ ያማል። እኔ አባቶችን አልጠብቅም። አባቶች መግለጫ እስከሚሰጡ አልጠብቅም። ከገዳይ ፊት ቆሜ አልጠብቅም። የነሱን መግለጫ አልጠብቅም። ስለዚህ እንግዲህ የሚበጃችሁ እናንተ ታውቃላችሁ። በችርቻሮ ማለቅ ወይስ መፍትሄ ፈልጎ መዳን ምርጫው እናንተ ነው። የማንም በጣም ያማል።
ሌሎች ተሰደብን ብለው ብዙ ነገር ያደርጋሉ። እናንተ ግን እየተገደላችሁ ምንም ማድረግ የማትችሉ እንደዚህ ልፍስፍስ ደካማ መሆናችሁ በጣም ያሳዝናል። ከዚህ በፊት ምን እንዳሉ ሰምተናል። በተደጋጋሚ ቪዲዮ ሰርተንበታል። አርሲ ብቻ አይደለም ገና ወሎ ምን ዘልቃለን ብለው በተደጋጋሚ በተለያዩ ሰዎች እያስነገሩ ነበር። ኬሚሴ ማለት ደግሞ ወሎ ላይ የምትገኝ ትንሽ ከተማ ነች። ቦታዋ ወሎ ትሁን እንጂ የሚኖሩባትም የኦሮሞ ማህበረሰቦች ናቸው። እናም እዛ ቦታ ላይ ግማሽ በግማሽ በሚባል ደረጃ ክርስቲያንና ሙስሊም ይኖራል። ዘሆል ወሎ ላይ ማለት ነው። ወሎ ምን ያህል የሃይማኖት መከባበር እንዳለ፣ ምን ያህል ሙስሊሙና ክርስቲያኑ ተፋቅሮ እንደሚኖር እናውቃለን። ነገር ግን እነሱ ሲፎክሩ የነበሩት ወሎ ላይ እናሳያቸዋለን ነው። በአደባባይ ፊታቸውን እያሳዩ በቪዲዮ የነገሩን ማለት ነው። አሁን ላይ እየተደረገው ይሄ ነው፣ የሆነው ይሄ ነው። ባልታወቁ ኃይሎች ተብሎ ነው የተዘገበው። አባታችንን አጥተናል። እንደሰማችሁት ባለቤታቸው አካል ጉዳት ደርሶባታል። እጅግ በጣም ያሳዝናል። ይህንን ፍትህ ከማን ነው የምንጠይቀው? ማንስ ነው መጥቶ ፍትህን እንዲያወርድልን የምንጠብቀው? በማንስ ነው ይቺ ሀገር እየተመራች ያለችው? ማን ነው እየመራት ያለው? ከዚህ በላይ ሞት አለ እንዴ? ለኦርቶዶክስ ከዚህ በላይ ሞት አለ? ምንድነው የሚጠበቀው? አባቶች ምንድነው አሁን የምትጠብቁት? አሁን ምንድነው? በቃ እንደባለፈው ጥቁር ልበሱ በሉንና ፊት ከፈራችሁ እኛ ፊት እንምራ፣ ልጆቻችን ይዘን እናንተ ኋላ ኋላ ተከተሉ። እስቲ አንድ ወር ድንኳን ጥለን እንቀመጥ፣ እኛም ሰማዕትነት እንውሰድ። በቃ እቤት መተው ከሚገሉን አይቀርማ። እየሆነም ያለው ይሄው ነው። አባታችንንም ቤታቸው ሂደው ነው ያጠቋቸው ወይም የገደሏቸው። የጥይት ጋጋታ፣ መስቀልና መጽሐፍ ቅዱስ በጨበጡ አባት ላይ የመሳሪያ እና የጥይት ጋጋታ ነው የተተኮሰባቸው። አስተምር በገና መደርደርን አስተማርነ። የዳዊትን ወንጭፍ ሰብከን አናውቅ። ዳዊት በገና ብቻ ነው የነበረው እንዴ? በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ሌሎቹ ቢላዋ መሳል፣ ሌሎቹ ገጀራ መታት አሰልጥነዋቸዋል። ሌሎቹ ሰው እንዴት እንደሚመታ አሰልጥነዋቸዋል። እኛ በገና መደርደር አስተማር። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ወንጭፉን ግን ለይተን ተው። አብሮነት ይበልጣ ብለን ወንጭፍ አልሰበክንም። ዳዊት በገና ብቻ ነው የነበረው እንዴ? ዳዊት በገናውን ለማን ተጠቀመው? ወንጭፉን ለማን ተጠቀመው? የሚለው ሁሉ ብናየው ሌላ ነው። ሳኦል ሲመጣ በገና ያስፈልግ ነበር። ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ግን ለይተን በገናውን ያስተማር። ለጎልያድ ወንጭፍ ያስፈልጋል አላለም። እንዲያውም ስለ ወንጭፉ ሳንሰብ ዝም ብለን በገናውን ብቻ ለልጆቻችን ቤተክርስቲያን ስታስተምር የኖችው ቅንነትን ነው፣ ፍቅር ነው የሰበከችው። ስለ ሙሴ የዋህነቱን ሰበክነ፣ ቅንነቱን አስተማርነ። ሙሴስ የዋህም ሁሉም ደቂቀ እስራኤል፣ ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ እግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክን ብሎ ወደ አሸዋ ቀላቅሎ የሚለውን አስተምረናል። ይህ አብሮነትን ስለምንወድ እንደ ኦርቶዶክስ እኮ ትመነምናለች እንጂ አትበጠስም ይላል። ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጠርስ ዛሬ እኮ ታሪክ የለውም። ቅዱስ ጴጥሮስ መንበረ ጵጵስናውን አጥቦ ያስተማረበት አንጾች አንድ ክርስቲያን ታሪክ የሚናገር እኮ የለም። አፈወርቅ ዮሐንስ ስንቱን ድርሳን ያረቀቀበት ቁስጥንጥንያ ዛሬ መስጊድ አይጠፋም ማለት ነው። ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ ዛሬ ለታሪክ እንኳ አንድ ቤተክርስቲያን ነው። ሶሪያ ዛሬ ቅዱስ ኤፍሬም ያሁላ ድርሰት የደረሰበት ዛሬ እንዳለች አንቆጥራት ነው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? እማጠፋ ከሰራን፣ እማጠፋ ከነቃን አይተዋትም ተብሎ በመዘመር እምትቀጥል አትሆን። አይተዋትም በማለት ብቻ አትቀጥልም። እንዳይተዋት የእኛን ድርሻ ስንጎዳ ኦርቶዶክስ ምናለች አትበጠስ የሚለው አያስሄድም፣ ጠፍታለች። ሌሎች አገር ነው። እኛም እያልን ያለነው እየጮህን ያለነው ይህንን ነው። መርጣችሁ አታስተምሩን። መጽሐፍ ቅዱስ ላይ የተነገረን ወይም የተጻፈውን ነገር ሙሉውን ስበኩን። ዳዊት በገና እንዳለው ሁሉ ወንጭፍም ነበረው እያልን እየጮህን ነው። ታችንና መድኃኒታችን ኢየሱስ ክርስቶስም ቢሆን የምህረት የፍቅር አምላክ እንደሆነ ሁሉ ፈራጅ አምላክም ነው። ጅራፍ የሚያነሳም አምላክ ነው። ጥላቶቻችን እንደፈለጉ እንዲያደርጉን አይፈቅድም። ለምንድን ነው የተጻፈውን እንኳን እየመረጣችሁ እያስተማራችሁን እንድናልቅ የምትፈቅዱት? እንድናልቅ የምትፈርዱብን?
አሁንም ቢሆን አረፈደም። የድሮውን ሜንታሊቲያችን ድሮ የገነባችሁትን ነገር አፍርሱና እንደገና አስተምሩን። ከዚህ በኋላ ይበቃናል። ከዚህ በኋላ ዝም ብለን የምንሞትበት ጊዜ አልፏል። ይህም የሆነው ደግሞ ከላይ የምታስተምሩን አባቶቻችን የምታስተምሩት ነገር ትክክል ስላልሆነ ነው። መድገም አልፈልግም። አባታችን ተናግረዋል። ከዚህ በኋላም የምንፈልገው ስብከት አባታችን እንዳስተማሩት አይነት ትምህርት ነው። ስብከቶቻችን ይመርመሩ፣ መዝሙሮቻችን ይመርመሩ። የሉም ጠፍተዋል ሲሉ ኑረን እያልን አንኖርም። ከዚህ በኋላ ግራን ሲመታ ቀኝህን ስጥ እያልን አንኖርም። ከዚህ በኋላ እሱም ቢሆን እየተጻፈለት አውዳለሁ እና አባቶቻችን ከፊቱ ናችሁ ብትመሩ መልካም ነው። ያለበለዚያ ደግሞ ዝም ብለን እንድናልቅ አትፍረዱብን። እንዲህ መጫወቻ ነው የሰው ህይወት። እስኪ ያስቡት። ማድበስበስ ነው የተጀመረው እዚህ ሀገር። ድብስብስብስብስ እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል። በሚቀጥለው እንነጋገራ። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ህፃናቶቹ እዛ በረሃ ላይ ፈሰው እኮ ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ። እንዲሁ ትንሽ እንዴት አይነት ህሌና ለብስብስ እያደረግን የምንሄደው። ስለዚህ በዚህ አጀንዳ ውይይት ካልተደረገ፣ ይሄ ምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቅ አለ። በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት። ማን ነው አሁን እንደዚህ የሚናገረው? ማን ነው ኦርቶዶክሳዊ አሁን እንደዚህ ብሎ የሚጠይቀው? ሁላችንም በያለንበት ስለ ወገኖቻችን ግድ ሊለን ይገባል። ስፔሻሊ ደግሞ ምክር ቤት ያላችሁ ኦርቶዶክሳውያን እንደዚህ እውነቱ መቼ ነው የምትጠይቁልን? መቼ ነው እዛ ሁናችሁ ድምጻችሁ የምታሰሙት? እናንተ እኮ ስትመረጡ ድምጽ ትሆኑናላችሁ፣ በደላችንን ታሰሙልናላችሁ ተብላችሁ ነው። አሁን እኔ የማስተላልፈው ምክር ቤት ለምትገኙ ኦርቶዶክሳውያን፣ ምክር ቤትን ብቻ ሳይሆን በተለያየ ቦታ በየስልጣኑ ያላችሁ ኦርቶዶክሳውያን የት ነው ያላችሁት? መቼ ነው ድምጽ የምትሆኑ? መቼ ነው በቃ ከዚህ በኋላ መጀመሪያ በዚህኛው በኦርቶዶክሳውያኑ እልቂት እንወያይ፣ ከዚህ በኋላ ነው ሌላ ነገር የምናነሳው ብላችሁ የምትጠይቁት መቼ ነው? ነገ እናንተ ናችሁ ተረኞቹ። ግን ቢያንስ ታሪክ ስሩ። ይህንን እድል ተጠቀሙበት። ትልቅ እድል ነው የሰጣችሁ። እሱን እድል ተጠቀሙበት። ድምጽ ሁኑ ለወገኖቻችሁ። አሁንም ወደፊትም እንድታውቁ ደሜ ቄለም ወለጋና ምዕራብ ወለጋ ላይ ትፈሳታለች እንጂ በሕገ ወጥ የተሾሙ ሲሞናውያን እና ቤሴሎማውያን ሀገረ ስብከቴ ላይ የማይገቡ መሆኑን ላረጋግጥላችሁ እወድ። ለአርሲ ኦርቶዶክሳውያን እንደዚህ ደማችን ይፈሳል፣ አንገታችን ይታረዳል አላላችሁ? ለስልጣናችሁ ሲሆን ደም መፍሰስ ምን ማለት እንደሆነ መዋደቅ ምን እንደሆነ ታውቃላችሁ። ለስልጣናችሁ ጥቅመኞች ስለሆናችሁ ማለት ነው። እኔ ሲጀመር በረከታችሁ ይለፈን እንደናንተ አይነቶቹ ማለት ነው። በጣም አሳፋሪዎች ናችሁ። ለስልጣናችሁ ሲሆን ደም ይፈሳታል እንጂ ከዛ ለቅም ምናምን ሌላ ታሪክ በማህተቡ እየታረደና እየሞተ ላለው ግን ግድ የላችሁ። በጣም አስመሳዮች ናችሁ። አረ በረከታችሁ ይለፈን፣ ይቅርብን፣ አንፈልግም። ከዚህ በፊት የተናገሩት ነው። ከዚህ በፊት የጨረቃ ወይም ህገወጥ ጳጳስ ተብለው የተሾሙት ወደ እነሱ መንበር ወይም የእሳቸው ስልጣን ወዳለበት እንዳይገቡ ወይም የሚገቡ ከሆነ ደሜ ይፈሳል እንጂ አልለቅላቸውም ብለው ተናግረዋል። ጳጳሱ ማለት ነው። ጳጳስ ተብሎ የተሾሙት ስልጣን ሲሆን በዚህ ልክ ነው። ነገር ግን ኦርቶዶክሳውያኑ እናንተ እናገለግላቸዋለን ብላችሁ የተሾማችሁላቸው ሰዎች ሲታረዱ ምንም አይመስላችሁም። ኧረ እሱ ቀርቶብን እናንተ ራሳችሁ እርስዎ ስፔሲፊካሊ የምትበድሏቸውን ኦርቶዶክሳውያን ባቆማችሁ ድምጽ መሆኑ ቀርቶ ለአርሲ ድምጽ መሆኑ ወገኖቼ ለምን ማለቱ ቀርቶ እርስዎ ራስዎት የሚበድሉትን ህዝብ ባቆሙ ትንሽ ረፍት በሰጣችኋቸው ትክክለኛውን ኦርቶዶክሳዊ ትምህርት ባስተማራችኋቸው ባረፉ እነዛ ኦርቶዶክሳውያን የጋምቤላ ኦርቶዶክሳውያን የደረሰባቸው ግፍና መከራ ለ18 ዓመት ምን አለ እሱን በተዋችሁ። አያችሁ አይደለ? አባቶቻችን ወይም መነኮሳቱ አሁን ላይ ያላቸው ቦታ
ምንም አይመስላቸውም። የሰው ነፍስ ወይም ህንጻ ስላሴ ምንም አይመስላቸውም። ወንበራቸው ግን ያንገበግባቸዋል። ይህን ነው እየተቃወምን ያለ ነው። እንደሚታወሰው ከዚህ በኋላ መነኮሳት ከተማ ላይ ማየት አንፈልግም፣ መነኮሳት ወደ ገዳም ግቡልን በቃ አንፈልግም የሚል ቻለንጅ ተጀምሯል እና እሱን ተመልክቶ ደግሞ አንዳንድ አባቶች ተቃውመዋል። እሱን እንመልከት እስኪ። ኧረ ምን ጉድ ላይ ደረስን ግን ጎበዝ። አሁንም ማሳያችሁን ቪዲዮ ከተመለከታችሁ በኋላ ስለዚህ ማህተባችሁ እውነት ትናገራላችሁ። ኮሜንት ላይ ሁላችሁንም መልሳችሁን እንጠብቃለሁ። ተመልከቱ። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። እኛ አባት እንግዲህ እየተናገሩት ያላችሁ እጅግ በጣም የሚገርማችሁ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ኤርሚያስን ነው። በአታችሁን መነኮሳት ለቃችሁ አትውጡ፣ በከተማ መነኮሳት እጅግ በጣም በዝተዋል፣ እባካችሁን ሳይረፍድብን ወደ በአታችን እንመለስ፣ እንጽና፣ እንጸልይ፣ ተነሱ፣ ቀዳሽ አላጣንም በከተማ ስላሉ ነው። እንግዲህ ተመልከቱ። ደግሞ አይደለም ይሄ ፈዋሽ የሎሚ እምነታቸው ነው። የብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት ልጆች እውነት ተናገሩ። ስለዚች ማህተባችሁ የሎሚ የቃሪያ የበሶ የማር የሚባል እምነት አለ? ቤተክርስቲያናችን እንደዚህ ታስተምራለች? ይሄን ሁሉ ድርጊት የሚያደርጉት ለምንድን ነው ከተባለ ተመልከቱ። እውነታው እዚህ ጋር ነው። ማርያም ለቁስቋም ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂ እስቲ በደንብ አድርጋችሁ ነው። እንደዚህ እንደምታዩት ህዝቡ ምእመኑ ጊፍት እየሰጠ እየተባረከ ነው። ሲጻፉላት ብፁዕ አቡነ ኤርሚያስ የተናገሩት ይሄንን ነው። ገንዘብ እንዳይሸውዳችሁ አባቶች ተመለሱ፣ በበዓታችሁ ጽኑ ማለታቸው ነውር አለው። ስለዚህች ማዕተባችሁ ሁላችሁም ኮሜንት ላይ አሳውቁኝ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አድርሱት ላልገባቸው ላልደረሳቸው። እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? እስቲ እንደ ልጅነታችን ለአባታችን የተወሰኑ ጥያቄዎችን እናንሳ። እናንተ ቪዲዮን በደንብ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ጥያቄዎቻችሁንም ኮሜንት ሴክሽን ላይ ጻፉላቸው አድርሱልኝ። አባታችን ያልተባለውን ነገር እንደተባለ አስመስለው አቅርበውታል። በመጀመሪያ ደረጃ አባት አያስፈልገንም ያለ ኦርቶዶክሳዊ ትውልድም ኦርቶዶክሳዊ ወጣትም የለም። ነገሩ ከተማ ለከተማ የሚያውደለድል የምንኩስናን ግብር ትቶ ያለ ግብሩና ያለ ስፍራው የተገኘ ምንኩስናውን የሚያስነቅፍ ቤተክርስቲያንን የሚያስተች ግን መነኩሴ መሳይ አውደልዳይ አያስፈልገንም ነው የተባለው። እንደዚህ ያልተባለውን እስከ ማባል ድረስ ያደረሰውት የትኛው ስፍራ ላይ የዋሉ እንደሆነ ጥያቄው ለርሶ ተዋለው። ግን አባታችን እንደሚያውቁት ክህነትም ሲሰጥ በቤተክርስቲያንም በጎቹን መንጋው እንዲጠብቁበት ነው። ታዲያ እርሶም ሲናገሩ እንደሰማ ነው እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም፣ እኔ ንስሐ ልጅ የለኝም እግዚአብሔር ይመስገን እያሉ ይኮሩበታል። የንስሐ ልጅን አለመያዝ የሚያኮራው አባት የእውነት ያስፈልገናልስ ወይ? ኧረ ተው ተው፣ እኛንም እንደው ሽቅብ እንድንናገር አታድርጉን። ስለመብርሃን ተውን። በቃ ቢዝነስ ነው የተያዘው እኮ መድኃኒዓለም ቢዝነስ፣ በቃ ብር ተኮር ነው ሁሉ ነገር። ኧረ ተው ተው አባቶቻችን ተው ተው፣ የውጩ ይበቃናል። ውስጥ ላይ ደግሞ እንደዚህ እያደረጋችሁ አታብሽቁን። እስኪ ሲጀመር አሁን ላይ መነሳት ያለበት አጀንዳ ይሄ ነው። በዚህ ጉዳይ ነው አሁን ትኩረት ተሰጥቶ መወራት የነበረበት። እስኪ መጀመሪያ እዛ ላይ ስለሚፈርሰው ህንጻ ስላሴ ተሟገቱ፣ ስለተሾማችሁለት ነገር አውሩ። ለምንድን ነው የተሾማችሁት እናንተ? ኧረ ስለመብርሃን ተለመኑን እባካችሁ፣ አገልግሎታችሁን እወቁ። እኛም እኮ ተሰቃየን። ማርያምን ስም አሞልዶ መንፈስ ቅዱስ የቪዲዮ ስንት ላይ ከገባ ማለት ነው እኔ እናንተ እንቆርባለን። በቃ ቸሪኝ ስጠኝና ያንን ላይ ካስሞላ ሌላ አይደለም ይሄንን ነው ፈልገው እኔ ይሄን ነው የምፈልገው። ስለዚህ ይሄንን ቪዲዮ ከምን ጊዜው በላይ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እንደዚህ አይነት ትሬንድ እየሰሩ ላሉ ክርስቲያኖች አድርሱልኝ። በመጀመሪያ ደረጃ እንደዚህ አይነት ትሬንድ እየሰራችሁ ያላችሁ ክርስቲያኖች በልዑል እግዚአብሔር ስም ይህን ስራችሁን እንድታቆሙና የሰራችሁትንም እንድታጠፉ እጠይቃችኋለሁ። ምክንያቱም የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን በውርርድ ሳይሆን የምትቀበሉት እግዚአብሔር ፈቅዶላችሁ እናንተ ምሳሌ ገብታችሁ ነው እንጂ እንደዚህ በውርርድ ስንት ቢገባ ቅዱስ ሥጋውንና ደሙን ትቀበላለህ ብላችሁ ለራሱ ስታወሩ ትንሽ አይከብዳችሁም? ለአፋችሁ ለአንደበታችሁ ትንሽ አይሸከካችሁም? ምክንያቱም እያወራችሁ ያላችሁት እኮ ስለ ቅዱስ ሥጋውንና ክቡር ደሙ ነው። የጌታችንን ሥጋና
ደም እነዚህ ሰዎች ተጠራቅመው ይሄንን ቪዲዮ ስንት ላይክ ቢያደርሱት ነው አንተ ስጋው ደግሞ የምትቀበለው ብሎ መጠየቅ ራሱ ውርርድ ነው። የጌታችን ቅዱስ ስጋውና ክቡር ደግሞ በዚህ አይነት መንገድ አይሄድም። እንደው እስቲ ይሄ ውርርድ ሞላና 200 300 ሺህ ላይ ይገባና ይሄ ሰውዬ በምን አይነት ሞራል ነው ቅዱስ ስጋውና ክቡር ደሙን የሚቀበለው? ያንተን ቅዱስ ስጋና ክቡር ደምን የተቀበልኩት አስቤበት ፈቅጄ ሳይሆን ሰዎች ላይ ካጠራቅመው ስላስገቡኝ ነው ብለህ ልትናገር ነው ወይስ በምን አይነት ሞራል አንተስ ልትቀበለው ነው? አንቺስ ያንን ነገር የምትናገሪው በምን አይነት መሰረት ላይ ቆመሽ ነው? ግዴታ እኮ የሚመጡ ትሬንዶችን መስራት የለብንም፣ ግዴታችንም አይደለም። ዓለምንም በዚህ ልክ ወርደን መምሰል የለብንም። አሁን የመጣብን ጣጣ ቢኖር አሁን ቲክቶክ ላይ የሚመጡ ዓለማዊ ትሬንዶችን ገልብጠን ወደ መንፈሳዊ ቀይረን መስራት ነው። ይሄ ደግሞ ተገቢ አይደለም። ቤተክርስቲያን እንደዚህ አይነት ስርዓት አልሰራችልንም። ቅዱስ ስጋውን ክቡር ደግሞ የምንቀበለው እውነት እየሰራን ላለነው ኃጢአት ተጸጽተን ጌታን በድነናል ብለን ድንግል ማርያምን አስቀይመናል፣ ቅዱሳንን አስቀይመናል ብለን አስበን በራሳችን ተነሳሽነት በመንፈስ ቅዱስ ፍቃድ ንስሐ ገብተን ለሰራነው በደል ደግሞ ክሰን ከዛም በኋላ ተጠንቀቀን ንጹህ ሆነን ስጋ ወደሙን እንቀበላለን እንጂ ሳናስበው የሆነ ሰው መጥቶ የቪዲዮ ስንት ላይክ ቢገባ ቅዱስ ስጋውን ክቡር ደሙን ትቀበላለህ ስለተባልክ ብቻ ተነስተ ያንን ነገር የምታደርገው ከሆነ ይሄ ስራ በእግዚአብሔር ዘንድ ተቀባይነት አይኖረውም። ምክንያቱም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ሲናገር ስለ ቅዱስ ስጋው ደሙ ክብር ማንም ሰው ያልተገባ ሆኖ ሳለ የጌታን ህብስት ቢበላና የጌታን ጽዋ ቢጠጣ የጌታን ስጋና ደም በማቃለሉ ይጠየቅበታል። እናንተ በዚህ ልክ የጌታን ስጋና ደም አቃላችሁ በወረርድ ውስጥ ገብታችሁ በላይክና በሼር ብዛት ቅዱስ ስጋውና ክቡር ደሙን መቀበል ላሰባችሁ ሰዎች ማንም ሰው ያልተገባ ሆኖ ሳለ ሳያስብበት ንስሐ ሳይገባ ሁለተኛ ነገር ለኃጢአቱ ሳይጸጸት ላይክ ስለሞላለት ብቻ የጌታን ህብስት ቢበላና የጌታን ጽዋ ቢጠጣ የጌታን ስጋ ደም በማቃለሉ በዚህ ይጠየቅበታል። ስለዚህ ማንም ሰው የህብስት ከመብላቱ ይህን ጽዋ ከመጠጣቱ በፊት ራሱን መመርመር አለበት። ስለዚህ ቅዱስ ስጋውና ክቡር ደሙን ስትቀበሉ ራሳችሁን መርመራችሁ ከራሳችሁ ጋር ተነጋግራችሁ ለሰራችሁ ኃጢአት ተጸጽታችሁ ድጋሚ ያን ኃጢአት ላለመስራት ደግሞ ተዘጋጅታችሁ እንጂ በላይክ ብዛት በሼር ብዛት አይደለም የምትቀበሉት። ቅዱስ ጳውሎስ ቀጠለና እንዲህ ይላል፣ ማንም ሰው የጌታ ስጋ ምን መሆኑን ለይቶ ሳያውቅ የጌታን ህብስት ቢበላ የጌታን ጽዋ ቢጠጣ በራሱ ላይ ፍርድን ያመጣል። ቀጠልና ቁጥር 30 ላይ ከናንተ መካከል ብዙዎች የደከሙትና የታመሙት አንዳንዶችም የሞቱት በዚሁ ምክንያት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደም ላይ ቀልድ የለም። በቀለዱ ሰዎች ላይ እንዲህ በዘበቱና ባሾፉ በተወራረዱ ሰዎች ላይ ድክመትም ህማምም ሞትም የመጣው የጌታን ቅዱስ ስጋውንና ደሙን በመቃለላቸውና ሳያውቁት ምንነቱን ሳይረዱት በመቀበላቸው ነው። ስለዚህ ዓለም የሚያመጣውን ትሬንድ ሁሉ ቤተክርስቲያንን በማይመጥን መልኩ ወርዳችሁ ባትሰሩት መልካም ነው። እናንተ ክርስቲያኖች ናችሁ። ዓለም የምታመጣውን ጨለማ ልናበራ እንጂ እኛ ልንጨልም አይደለም። ዓለም አልጫ የምታደርገውን ዓለም በመንፈሳዊ ህይወት ልናጣፍጥ እንጂ እኛ አልጫ እንድንሆን አይደለም። ዓለምን መስለን መኖር አንችልም። አንድ ሰው ለሁለት ጌታ መገዛት አይችልም፣ ወይ ለክርስቶስ ወይ ለአጋንንት ነው። ስለዚህ እኛ የምናደርገውን ነገር ዛሬ እንምረጥ። የምናደርገውን በስርዓት የምንሰራውን በልክ ትክክለኛ ነገር ሆኖ ልክ ያልሆነ ቦታ ላይ ቢሰራ ለራሱ ያ ነገር ትክክለኛነቱን ያጣል። ስለዚህ አንድን መንፈሳዊ ስራ ስትሰሩ በትክክለኛ መንገድ በትክክለኛ ቦታ ላይ እንጂ ትክክል ስለሆነ ብቻ ነገር ትክክል ያልሆነ ቦታ ላይ ብታደርጉት ያ ነገር ፍጹም ሐሰት ይሆናል። ስለዚህ በዚህ መልኩ ብትቃኙና ስርዓት መያዝ ብትችሉ ዓለም የምታመጣውን እያንዳንዱን ትሬንድ መከተል የኛ የክርስቲያኖች ግዴታችን አይደለም። እኛ ብዙ አይነት ስራዎችን መስራት እንችላለን፣ እኛን የሚመስሉ ትክክል የሆኑ ስርዓት ያላቸውን ነገር እንጂ ከስርዓት ወርደን ቤተክርስቲያንን በማይመጥን ዓለምን መስለን ስራ መስራት አይጠበቅብንም። ምክንያቱም እንደዚህ አይነት ስራ ፍርድን ነው የሚያመጣብን፣ በእግዚአብሔር ዘንድም ደግሞ ተቀባይነት አይኖረውም። ስለዚህ እባካችሁ ይሄን ትሬንድ እየሰራችሁ ያላችሁት አትስሩ፣ የሰራችሁትን አጥፎ ልትሰሩ ያሰባችሁም ደግሞ ይሄንን ሐሳባችሁን አቁማችሁ ስርዓት ብትይዙ መልካም ነው። ኮፒ ሊንክ ሼር ፖስት። በነገራችን ላይ ይሄ የሚያሳየው ምን ያህል መንፈሳዊ ዝለት እንዳለብን፣ ምን ያህል ቤተክርስቲያናችንን እንደማናቃት፣ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ለመቀበል ምን አይነት መስፈርቶች እንዳሉም ጭምር ስለማናውቅ ነው። ስለዚህ ወጣቶች ሆይ እባካችሁ መጀመሪያ ቤተክርስቲያናችንን እንወቃት። መጀመሪያ ስርዓቱን እንወቅ። መጀመሪያ ስለ ሃይማኖታችን ጠንቅቀን እንወቅ። ምንም ነገር ማብራሪያ አልሰጥም፣ ምክንያቱም ወንድማችን ስላለው። እኔ ግን የታዘብኩት ምን ያህል እንደራቅ፣ ምን ያህል ከቤቱ እንደራቅ፣ አንገታችን ላይ መስቀል ስላለ ብቻ ኦርቶዶክስ እየተባልን እንዳለን ነው የተረዳሁት። እና ወዶችዬ ሁላችንም መሪያ ደረጃ ስለ ቤተክርስቲያናችን ማወቅ መቻል አለብን። ምድርን ግዟት ያልከው ትእዛዝ ተገልብጧል። ሰው ለምድር ተንበርክኳል። ይቅር በለን ከትእዛዝ ተቃርነናል። ዓላማችን መንገድ ስቷል። የሰጠን ነፃ ፍቃድ አንተን ትቶ ኃጢአት መርጧል። ካከበረው ከሞተለት አስበልጦ በገደለው ፍቅር ወድቋል። የዝምታህ ዳር ድንበሩ ያስፈራኛል። ለትእዛዝህ አንገዛም፣ እልህ ትዕቢት ወጥሮናል። ከፈጠርከን ካንተ ሸሽተን ላረከሰን ተማርከናል። ለምስጋና የተቀኘው የኛ አንደበት ዜማው ሆኗል ለቅሶ ምሬት።
ትእዛዝህን ላንፈጽመው ተግባራችን ባንተ አድሟል። የትህትናህ ልክ ስፍሩ የትዕግስትህ ዳር ድንበሩ ምን ቢበዛኝ አንችሏል። ልብ ስጠን ሰው ተብቷል ሰው አድሟል መንገድ ስቷል ተመልከተን አልገባውም አንቀላፍቷል ዳግም አንቃን። ትእዛዝህን ፍቃዳችን ወዶ ሽሯል ሰው ለምድር ተንበርክኳል። የተጫማው የለበሰው አራት እግር ሰው የሰራው ሞት አያስጥል መጠለያው ሆኗል ለሰው መከበሪያ መታበያው። ልቡን ገዝቶ ወጥሮታል ነዋይ ዳኛው ሰው ተገዝቷል ሰው በሰራው ቁሳንግሶ አንገት ደፍቷል ምድርን ግዟት ያልከው ትእዛዝ ተገልብጧል ሰው ለዓለም እጁን ሰጥቷል። ስለ ፍቅር የከፈልከው የደም ዋጋ በእኛ ግዛት ትርጉማቷል እንደ ሸቀጥ ለገበያ ተተምኗል ወንድም እህት ዘመድ አዝማድ ተራርቋል ሰው በግንቡ ተከልሏል። ሞት እንዳለ ሞተህ በአካል አስተምረህ ብናየውም አሁን ድረስ ሞት አዲስ ነው አናውቀውም። እኛ ማነን ለፈጠረን ላከበረን የተቃረን ላረከሰን ላዋረደን የተገዛን። የትዕግስትህ ዳር ድንበሩ ፍቅርህ ቀጣን የዝምታህ ተክሳስ ኃይሉ አስደነቀን። አልተውከንም መስመር ሲስት እያየኸው ዓላማችን ያስፈራናል ድንቁርና ትቢታችን ዳሩስ የት ነው መቆሚያችን? አትዘሙቱ አታመንዝር አትስረቁ ሰው አትግደል ብለህ ያልከው ይልቁንም አርጉት ያልከን እስኪመስለን ገልብጠን ነው የከወንነው። ያስፈራናል ያንተ ትዕግስት ያስፈራናል ትቢታችን። ሊቃውንት መምህራን መጻሕፍት ቅዱሳት ቢያስተምሩ ቢገስጹን ቢፈትቱም ክቡር ስጋ በመቅደሱ ቢቀርብልን ማን ሊረታ ማን ሊይዘን ዛሬም ድረስ ዓለም ማርካን። ክደንሃል ሸሽተንሃል ይቅር በለን ኪዳን ሰዓት መመስገኛህ ሰው ባንጎበር ለውጦብህ ወይ ስንፍና እንቅልፍ ነጥቆ በምትኩ ምሬት ድግስ ቀረበልህ። ይሄ ሁሉ እያረግንህ አልተውከንም ከኛ ጋር ነህ አፈንግጠን እያየህን ከትእዛዝህ ዛሬም ድረስ አስተማሪ በትዕግስትህ ብቻ ማረን ከመስመርህ ዳር ወጥተናል ትእዛዝህን አፍርሰናል። አትጨነቅ ብለህ ያልከው ከንቱ ሆኗል ዛሬን ገሎ ሰው ለነገ ሲያስብ ያድራል። ብቻ ተው የኛን ነገር ሰው ካላማው መንገድ ወጥቷል። አልገባንም እንዳንልህ ካንተ ወዲያ አስተማሪ አስከፋሃን እንዳንልህ ካንተ ወዲያ ሰው አፍቃሪ ብቻ ማረን ምረት ነው የሚያድነን ቸርነትህ ይመልሰን። ቃሉን ያሰማልን እህታችን። እውነት ነው እግዚአብሔር እሱ ምሕረቱን ይላከልን። መቼ ይሆን እሱን የምንመስለው? በክርስቶስ ክርስቲያን ተብለን ግብራችን ግን ከሱ የራቀ እሱ ካስቀመጠልን ነገሮች በፍጹም ተቃራኒ እየሰራ ነው የምንገኘው። መቼ ይሆን ትክክለኛ ክርስቲያን ሆኖ? መቼ ይሆን ትክክለኛ የሱን ስም የምንይዘው? እግዚአብሔር ልባችን ይመልስልን፣ እሱ ምሕረቱን ያደርግልን። እለቃለሁ፣ ከስልጣንም እለቃለሁ። ሰይጣን ተሰቅሎኝ ነው እለቃለሁ፣ ከስልጣንም እለቃለሁ። ማሩኝ፣ የኢትዮጵያ ሕዝብ በድያቸዋለሁ፣ ይቅር በሉኝ። አሁን ለቀቀህ አይደል ሰይጣኑ ልጄ? አባ ለቆኛል፣ ከዚህ በኋላ አልበድላችሁም፣ ይቅር በሉኝ፣ ማሩኝ አባ። ይሄን የኤአይ ቪዲዮ ምን አለ እውነት ቢሆን ብለን ተመኘን፣ እንደው እውነት ቢያደርግልን ብለን ተመኘን እና ብዙዎችም ስለተመኙትም ነው ይህንን ቪዲዮ የሰሩት። ያፋጨን እያጋጨን ያለው በሰዎች ላይ ተመስሎ በሰዎች ላይ አድሮ ይህ የጨለማው ገዢ ነውና እግዚአብሔር አምላክ ከመሪዎቻችንም ላይ ያለውን መንፈስ እንዲያስወግድልን ምኞታችን ነው። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።